እና ወንድም ዘመድኩን ቀጥታ ላንተ ነው መልእክት ማስተላልፈው። መሪዎችን ማክበር አለብን፣ ክብር መስጠት አለብን እና ያ ደግሞ መጽሐፍ ቅዱሳዊ ነው። መንግስትን አትናገሩ እንትን አትበሉ አይባልም። መንግስትን መናገር ብቻ አይደለም፣ በጠመንጃ ታናግሪዋለሽ። ከፋን ካምባክ ተመለስ፣ ንስሐ ግባ። ንስሐ መግባት ማለት መመለስ ማለት ነው። ፕሊዝ በቃ ይሄ የተቃውሞ መንገድ በቃ ምንድነው ሞቲቭህ? ለማን ነው የቆምከው? አሁን ያስከውን መንገድ ይዘህ ሄደ የምታሳካው ግብ ምንድን ነው? አለ የተሰራ የተጨበጠ ግብ አለ የምትደርስበት። ፕሊዝ አንዳንዴ ነገሮችን መደገፍ መልካም። እውነት ከሆነ ህዝብ እያየ ያለው መከራ በቤትሽ ይግባ። የህዝብ ድንኳን ለቅሶ የሐዘን ድንኳን ከቤትሽ ይተከል፣ አይነቀል አለ ማለት ነው። አንቺ አሁን ኦሮሞ ነኝ ስርዓቱ አይነካኝም እንደገና ኤክሴ ምንም አይለኝም ተብሎ እንደዚህ ማለት በጣም ትክክል አይደለም። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሁላችሁም ሰላም ብያለሁ። እንግዲህ በዛሬው ቪዲዮ ፕሮቴስታንት የሆነችው አስቴር በዳኔ ለዘመድኩን የንስሐ ጥሪ መንግስትን አብይ አህመድን አትቃወም እባክህ ንስሐ ገባ የሚል መልእክት አስተላልፋለች ማለት ነው። በሐሌታ ቴሌቪዥን ላይ ቀርባ ዘመድኩንም ነገሩን 2-3 ቀን ካሳለፈ በኋላ ዛሬ ምላሽ ሰጥቷል። እሱን የማሳያችሁናል ማለት ነው። በመካከል ደግሞ አስቴር በዳኔ ስለ አፋት ዝማሬ ፌስቲቫል አድርገን እንዘምር ያለችው በጣም ዘመድኩንን ያበሳጨ ብዙ ኦርቶዶክሳውያን ያበሳጨ ሆኗልኝ። ያለ አፋት ዝማሬ ፌስቲቫል አይደለም። እስኪ እንስማውና እኛም ሐሳብ አስተያየታችንን እንሰጥ ይሆናል ማለት ነው። በቅድሚያ እስኪ እንስማት፣ አስቴር በዳኔ እንስማት፣ እዛ እሱ ደግሞ ይመልስላታል። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ እና ወንድም ዘመድኩን ቀጥታ ላንተ ነው መልእክት ማስተላልፈው። መሪዎችን ማክበር አለብን፣ ክብር መስጠት አለብን እና ያ ደግሞ መጽሐፍ ቅዱሳዊ ነው። ፕሊዝ ካምባክ ተመለስ፣ ንስሐ ግባ። ንስሐ መግባት ማለት መመለስ ማለት ነው። ፕሊዝ በቃ ይሄ የተቃውሞ መንገድ በቃ ምንድነው ሞቲቭህ? ለማን ነው የቆምከው? አሁን ያስከውን መንገድ ይዘህ ሄደ የምታሳካው ግብ ምንድን ነው? አለ የተሰራ የተጨበጠ ግብ አለ የምትደርስበት። ፕሊዝ አንዳንዴ ነገሮችን መደገፍ መልካም ነው። ለራስህ ጊዜ ውሰድ። እግዚአብሔር ምናልባት መልእክት እየነገረ ሊሆን ይችላል። ሰምተህ ከተመለስክ ታተርፋለህ። እንደ ድሮ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ በስመ አብ ወወልድ ወመንፈስ ቅዱስ ብለህ እንድጨርስ ነው የምፈልገው እኔ። ሲዋ ላይ ቤተክርስቲያን ለሀገሪቱና ኢትዮጵያ ጸልዩ እያለች ለሀገሪቱና ኢትዮጵያ ያለች ጸልያለች። አግር ጸራ ወታተ ገሪሃ ጠላቶቿን ሁላ አጥፋላት ከእግሮቿ በታች አስገዛላት እያለች ቤተክርስቲያን ትጸልያለች። ምክንያቱም ሀገር የሰራች ናት። ሀገር እናንተ እንደምትሰድቧት እናንተ አፋችሁን እንደምትከፍቱባት እንደምታላቅቁባት አይደለችም የኢትዮጵያ ቤተክርስቲያን ማለት። ይህ ቤተክርስቲያን ትጸልያለች። ለመንግስቱ ያስገድላል እኮ። ለምሳሌ የሄሮድስን ታሪክ ታውቃለህ። ሄሮድስ ገዢ ነው፣ ንጉስ ነው፣ መንግስት ነው። ባጠፋ ጊዜና በበደለ ጊዜ ግን መጥምቀ መለኮት ቅዱስ ዮሐንስ ነው አለ ፊቱ ቆሞ የገሰጸው ማለት ይሄን ልታደርግ አይገባም ማለት። ስለዚህ ወስዶ አሰረው። ከዛ ዘፋኙ መጣ ዘፈነች። ምን ሊሸልም ሲባል የእናቷን ውሽማ ነውና እሱ ቅዱስ ዮሐንስ ተነገረው። እናቷ አንገቱን ቆርጠ ስጠኝ በይዋለችው። ከዛ እሱ እያዘነ አንገቱን ቆርጦ የቅዱስ ዮሐንስን ሰጠው። ታለቀ። ዋጋ ያስከፍላል። የወንድምህን ሚስት ማግባት አትችልም የሚል ቃል ስለተናገረው ብቻ ማለት ነው ያስገድላል። መንግስትን አትናገሩ እንትን አትበሉ አይባልም። መንግስትን መናገር ብቻ አይደለም፣ በጠመንጃ ታናግሪዋለሽ። ከፋን ያሉ ሰዎች እኮ በቀይ ሽብር በነጭ ሽብር የተገደሉ ከዛ ምናምን ያሉ ሰዎች እኮ ወጥተው ደርግ የሚባለውን መንግስቱ ኃይለማርያምን ገጠሙት። ዛሬ አንቺ እንደዚህ አንቀባረው እንደምታያቸው በእውነት የአረብ ከበርቴ ሚስት መስለሽ እንድትታይ ያደረሽሽን ስርዓት ያመጡት ቄሮዎች በወያኔ ከ5000 በላይ ግንባራቸውን ተብለው ነው
ተቃውሞ ትክክል አይደለም ብለው ስርዓት ተቃውሞ መንግስትን ተቃውሞ ዛሬ በኦሮሚያ ጫካም በአማራ ጫካም ያሉት ትክክል አይደለም የሚሰራው ብለው ያንቺን ጌታ ያንቺን ቦይፍሬንድ ይቅርታ ያንቺን ኤክስ ያንቺን ጠቅላይ ሚኒስትር በጣም ይቅርታ ያንዛረጠኝ ነው ያረርጌ ሰው ታውቂያለሽ አፉት ይዋለሽ እና ያንቺን ኤክስ ያንቺን ምትወጁን እንትን ስርዓት ጫካ ገብተው እየተቃወሙት ነው በእውነት እና ይሄ እየተሰራ ያለው ግፍ አለ። እኔ ላንቺ የምነግረው በእውነት ከህግ ውጪ ከመጽሐፍ ቅዱስ ቃል ውጪ ከእግዚአብሔር ቃል ውጪ ስርዓቱንም ሀገሪቷንም ለክፉ የሚዳርግ ነገር አድርጌ ከሆነ በእኔ መንገድ ያሉና ይህን ስርዓት የተቃወሙ በእውነት ድሃ ተበደለ ፍርድ ተጓደለ ብለው ካልሆነ የሚቃወሙት መከራው በእኔ ቤት ይግባ በእኛ ቤት ይግባ። ነገር ግን ይሄ ስርዓት ይሄ ሰው ደመጣጭ ነው። ይሄ ሰው ሀገር አጥፊ ነው። ይሄ ሰው ኢትዮጵያን የሚበታትን ነው እያልን እየተናገርን እኛ የምንናገረው እውነት ከሆነ ህዝብ እያየ ያለው መከራ በቤትሽ ይግባ። የህዝብ ድንኳን ለቅሶ የሐዘን ድንኳን ከቤትሽ ይተከል አይነቀል። የሚያቻችለን ይሄ ነው። እኔ ካጠፋው ለሲኦል ይዳርገኝ ምህረት አይስጠኝ። ከእውነት ፈቀቅ ብዬ ድሃ ተበደለ ፍርድ ተጓደለ ብዬ የነቢያቱን መንገድ የሐዋርያቱን መንገድ ተከትዬ ካልሆነ ይሄንን ያደረኩት እኔን መከራ ያገኘኝ ለሲኦል ይዳርገኝ ሀገሬንም አያሳየኝ ለሀገሬም አያብቃኝ ለሀገሬ ምድር አያብቃኝ። በተጋራኒው ግን ይሄ ስርዓት እንትን በማለቱ አንቺን እንትን ካለሽ ደግሞ እግዚአብሔር ያሳይሽ ወይ ብለሽ መከራ ችግር ደርሶብሽ እኔ በህይወት ቆይቼ በዚሁ ቴሌቪዥን እቺ እህታችን እንዲህ መሆን አልነበረባትም እንዲህ መደረግ አልነበረባትም የደረሰባት ግፍ ነው ብዬ ለመናገር ያብቃኝ። እሰይ እንኳን እንዲሆነች ሳይሆን ማለት በቤት ይግባ። አንቺ አሁን ኦሮሞ ነኝ ስርዓቱ አይነካኝም እንደገና ኤክሴ ምንም አይለኝም ተብሎ እንደዚህ ማለት በጣም ትክክል አይደለም ከንስሐው በፊት ማለት እና ተቀብያለሁ። እኔ አንቺ የላክሽልኝን ተቀብያለሁ። ግን በውጤት እንየው። እግዚአብሔር በውጤት ያሳየን በውጤት ያሳየን። ዘመድኩን በቀለ እንግዲህ እንደሰማችሁት ነው። በዚህን ያህል ጨከን መኸር አድርጎ ቤቴ ውስጥ ሐዘንና መከራ አይውጣ፣ ህዝብ ተበደለ፣ ድሃ ተባደለ፣ ፍርድ ተጓደለ ብዬ የጮኩት ጩኸት መንግስታዊ ጥላቻ ግለሰባዊ ጥላቻ ሆኖ በሐሰት ከሆነ የሚለፈልፈው የሚጮኸው ሐዘኑና መከራ ሁሉ በእኔና በቤቴ ላይ ይደር ብሎ በራሱ ላይ ፈርዷል ማለት ነው። ይሄ እንግዲህ በለፈለፉ ባፍ ይጠፉ እንዲል ማለት ነው። አፋችን መጥፎ ነው ብዙ ጊዜ የምንናገረው ሲሆን ስለምናይ ማለት ነው። የዚህን ያህል ግን ጨክኖ በራሱና በቤቱ ላይ ምሏል ማለት ነው። በመንግስት ላይ የማደርገው ተቃውሞ ሳይሆን ማንቂያ ነው። ህዝቡን አንድ እንዲያደርግ ለህዝቡ እንዲዳኝ ለድሃው እንዲፈርድ ነው እንጂ ከጥላቻ አይደለም። አስቴር ሆይ ይሄንን እንድትሰሚ ልትረጅኝ ይገባል ብሏል። ነገር ግን ይሄ ሆኖ ከሆነ በቤቴ ላይ ሐዘን አይጥፋ፣ በሐሰት ከሆነ ደግሞ አንቺ የከሰሽኝ በአንቺ ላይ ሐዘንና ድንኳን መከራ ይብዛብሽ ብሎ በዚህ ደረጃ አምሮ ተናግሯል ማለት ነው። እንግዲህ አስቴር በዳኔ ለዘመድኩን ይህንን ካለች በኋላ በጣም የሚያስደነግጥ ነገር ተናግራለች። የአላፋት ዝማሬ እንደ ፌስቲቫል እናክብረው፣ ፈረንጆች አሜሪካን በደንብ አክብረውታል፣ እኛም ነጭ ለብሰን ዲያቆን ሄኖክ ኃይሌ እንደሚያደርገው እንደዛ አሁን እባክህ ዘመድኩን አትቃወመው፣ የአላፋት ዝማሬን አትቃወመው ብላ ብዙ ኦርቶዶክሳውያን የሚቃወሙትን ንግግር ተናግራለች። እስኪ እንስማት። ዘመድኩንስ ምን አለ? የእኛንም ሀሳብ እንሰጣለን። ጦርነት ጋር ተያይዞ ነው ብቻ እንደዚህ ተቆርጦ የመጣ ቪዲዮ ትዝ ይለኛል። በስመ አብ ብለህ ጀምረህ ከዛ ግንባሩ ምናምን ስትል ኤዲት አድርገው ያቀረቡት ትዝ ይለኛል። እና አይ ቲንክ ክርስቲያን ከሆነ እኔ እንደ አንድ ክርስቲያን ነው የምነግርህ፣ ሃይማኖት ቀይር አይደለም ምናምን፣ እዛው ኦርቶዶክስ ቤተክርስቲያን ሆነ ወንጌሉን አንሳው በለው፣ ከዛ በኋላ አንብበው፣ ከዛ የብዙ ህዝብ ጆሮና አይን ተከፍቶልሃል አይደል? ወንጌል አስተምር እና ብዙ ልክ አሁን ወንድም ሄኖክ እንደሚያደርገው አንተም ደግሞ የራስህን
ህዝቡ ወደ ሃይማኖት እንዲመለስ ወደ ወንጌል እንዲመለስ የራስህን አስተዋጽኦ አበርክት። ለቤተ ክርስቲያን ዝማሬ በመስጠት በጣም ብዙ አበርክቶ እንዳለህ ባለፈው ስትናገር ሰምቻለሁኝ እና ይብቃ ወንድምዬ። እና የጌታን ልደት በቃ እንደ ፌስቲቫል በየዓመቱ በጣም ምርጥ አድርገን ብናከብር፣ አሜሪካን የተደረገውን አይታችኋል አይደል? እንዴት በሚያምር ሁኔታ እንደተከበረ እሱ ደስ ይለኛል። እና ምንድነው ደጋግመሽ ያልሽው? የጌታን ልደት እንደ ፌስቲቫል እናክብረው ነው ያለችው። ይሄ የጴንጤ ፕሮጀክት የብልጽግናን ፕሮጀክት አውቀዋለሁ። ሄኖክ ኃይሌን ለምን እንደመረጣችሁ ታውቀዋለሁ። ሄኖክ ኃይሌን ለምን እንደመረጣችሁ ታውቃለሁ። ሄኖክ ኃይሌን የሚነዳው ማን እንደሆነ አውቃለሁ። ሄኖክ ኃይሌ ምን እንደሚሰራ አውቃለሁ። ለሄኖክ ኃይሌ የተመደበለትን በጀት አውቀዋለሁ። ሄኖክ ኃይሌ ምን ሚሽን የፕሮቴስታንት ድርጅቶች በአጠቃላይ እንትን የሚላችሁ የለም፣ አንገታችሁን የሚያይ የለም። የኦርቶዶክስ ስርዓት መጠቅለል ነው። ተጠቅለሉ፣ ጸጉራችሁን ተሸፋፈኑ፣ ነጠላ ለብሳችሁ የሄኖክን በዓል አድምቁለት። አንደኛ ሄኖክ ስለ ተክለ ሃይማኖት አይዘምርም፣ ስለ ክርስቶስ ሰምራ አይዘምርም፣ ስለ ቅዱስ ጊዮርጊስ አይዘምርም፣ ስለ ጻድቃን ስለ ሰማዕታት አይዘምርም። ከኛ ጋር አንድ ነው፣ ተወለደ ነው የሚለው። ጌታ ተወለደ ማለት ለእኛም አይጎረብጠንም። ስለዚህ ሄኖክን አግዙት ተብላችኋል። ስለዚህ ዘመድኩን እንቅፋት እየሆነ ነው፣ ሚሽናችንን ሊደባልቅብን ነው። ቅዱ እንደዛ ነው። ለዚህ ነው አንቺ ደጋግመሽ እንደ ሄኖክ ኃይሌ ያልሽኝ ማለት ነው። አስቴር በዳኔ እንግዲህ እቺ ፕሮቴስታንት ሴት እንዳለችው በአንድ ድንጋይ ሁለት ሶስት ወፍ ለመምታት ሙከራ እያደረገች ነው። በመሃል በወንድሞች መካከል ጥል ለመዝራት ሆነ ብላ አንተ እንደ ዲያቆን ሄኖክ ያለ እያለች እየደጋገመች ዘመድኩን ላይ ለመዘባበት ዲያቆን ሄኖክን የምትወድና የምታከብር የምታደንቅ አስመስላ ጭራሽ ደግሞ የጌታ ልደት አክብረን የጌታን መወለድ ታላቁን በዓላችን ምክንያት አድርገን አምልኮ የምንፈጽምበትን ታላቁን ዝማሬ እንደ ሰማይ መላእክት ነጭ ለብሰን እንደ ሰማይ መላእክት እልፍ አላፍ መላእክት ከሰማይ ወርደው በጌታ ልደት በበረት ተገኝተው ከሰው ጋር እንደዘመሩት የምንዘምረውን የምናመልከውን ዝማሬያችንን እንደ ፌስቲቫል እንደ አሜሪካውያን አድርገን እንውሰደው ብላ ስትዘባበት ተመልክተናል። ይሄ እጅግ በጣም አሳፋሪ ንግግር ነው። ፌስቲቫል አይደለም። ኦርቶዶክስ የተቀደሰ ቤተክርስቲያን ፌስቲቫል የላትም፣ አምልኮ ዝማሬ ነው ያላት ማለት ነው። ይህንን ልትረጅ ያስፈልጋል። አላስፈላጊ ነገር በወንድሞች መካከል ለማድረግ የሞከርሽው ጥል እርሱ እግዚአብሔር የሚፈርድበት ይሆናል ማለት ነው። ምንም አይነት ጥል የላቸውም። ዲያቆን ሄኖክ ኃይሌና መምህር ዘመድኩን በቀለ ጥል የላቸውም። የአካሄድ ልዩነት ነው ያላቸው። ይሄ ነገር አላስፈላጊ ነው፣ በዚህ ልክ ይስተካከል የሚል የአካሄድ ስህተት ነው ወንድማችን ዘመድኩን ዲያቆን ሄኖክ ኃይሌን በተደጋጋሚ ተናገራል። አንቺ ግን አላስፈላጊ ነገር በመሃል ገብተሽ ጥል ለመዝራት የሄድሽበት ሴራ እጅግ በጣም አሳፋሪ ነው። እንድትታረሚ በወዲሁ እንጠይቃለን ማለት ነው። ትክክል ስላልሆንሽ። የአላፋት ዝማሬ ግን ይቀጥላል። ፌስቲቫል አይደለም፣ አምልኮ ነው፣ ዝማሬ ነው። እግዚአብሔርን የምናከብርበት እንደ መላእክቱ ነጭ ለብሰን ከመላእክት ጋር እኩል የምንዘምርበት በተመስጦ የምናመልክበት ነው። ለዚህ ነው የቀናችሁበት የወደድሽውም እጅግ ፍጹም መንፈሳዊ ስርዓት ስላለው ፍጹም ሰማያዊ ስርዓት ስለሆነ እንደ ሰማይ መላእክት በቅዱስ ያሬድ ስርዓት የምንዘምርበት ስለሆነ የወደድሽው የቀናሽበትም ለዛ ነው። መጥተሽ መካፈል ትችያለሽ እንድትዘምሪ ጌታ ቢፈቅድልሽ ምኞቴ ነው በግሌ ማለት ነው። ነገር ግን አላስፈላጊ ንግግር እንደ ፌስቲቫል እንቁጠረው እንደ ፌስታ እንውሰደው ብሎ የተቀደሰው ለሽቶች መስጠት አይገባምና እረፊ እንላለን።